ከያኒ የሆነው ድምፃዊ የግጥም ደራሲ ተዋናይ እንዲሁም የኤክስኪዩቲቭ ፕሮዲዩሰር መሳይ ተፈራ ከባለቤቱ ጋር ምን ገጠመው? የአርቲስቶች የሰርግ ውድድር በነበረበት ወቅት ላይ ድል አድርጎ ደግሶ የተሞሸረው መሳይ ቀለበቱን ከጣቱ በማውጣት ብቻውን መኖር ከጀመረ ከረምረም ብሏል። ይህም ጉዳይ ቢያሳስበን ምን ቢፈጠር ነው ብለን በጠየቅነው መሰረት መልሱን እንካችሁ ለማለት መተናል። በዚህም አላቆምንም። ጉዳዩን ለማጣራት በሄድንበት ጉዞ ውስጥ ፍጹም ባልገመትነውና ባልጠበቅነው መልኩ የኛዎች ፈርጥ የሆነችው ራሄል ጌቱን አግኝተናታል። ውድ የጎጆ ሾው ቤተሰቦች የከበረ ሰላምታዬ በያላችሁበት እንዲደርሳችሁ እየተመኘው ቪዲዮን ላይክ በማድረግ እንድትጀምሩ እያሳሰብኩ ስለ መሳይ በትዳር ህይወቱ ላይ ስላጋጠመው አስደንጋጭ የሆነውን ጉዳይ በጥንክራችን ውስጥ ዝርዝር አድርገን የምናደርሳችሁ ይሆናል። ስለ መሳይና ስለ ራሄል ጌቱ ድብቅ ስለሆነው የፍቅር ግንኙነትም ድብቁን ሚስጥር ገልጸን አጅብ እንላለን። ከዚህም ሻገር ብለን ገና በአፍላ ዕድሜዋ የወለደቻት ልጇ መቼና እንዴት ተፈጠረ፣ እንዲህም ራሄል ጌቱንና ከኛዎች አባል ከሆነችዋ ለምለም ወይም ሚሚ ስላጣላቸው ነገርም የምንነግራችሁ ይሆናል። ያለንበት ዘመን በጥድፊያ የተሞላ ነው። ሁሉም ነገር ፍጥንጥን ይላል። አሁን ወደነዋል ያልነው ነገር ነገ ሊያስጠላን ይችላል። ከዓለም ፍጥነት ጋር ተያይዞ የሰው ልጅ ስሜትም በፍጥነት መቀያየር የጀመረ ይመስላል። ይሄ ነገር የፍቅር ህይወታችን ላይም ሆነ ትዳር ላይ ተጽዕኖ እየተስተዋለ ነው። በያዝነው ዓመት ብቻ ከጋብቻ ፍቺ እየበዛ እንደሆነ ተነግሯል። ፍቅር ውስጥ እንወድቃለን፣ ሳንከራርም ደግሞ እንለያያለን። እድል የቀናው ፍቅሩን ያስቀጠለ ሰው ወደ ጋብቻ ይሻገራል። ጋብቻው ላይ መቆየት ደግሞ ሌላ ፈተና ይሆናል። መለያየትም ይከሰታል። በተለይም የኪነ ጥበብ ሰዎች ትዳራቸውን አይባርከው ብሎ ማን እንደረገማቸው አይታወቅም። አብዛኛዎቹ ትዳራቸውን የበተኑ ናቸው። በዚህም ደግሞ ሰርጋቸውን ድል አድርገው ደግሰው የተለያዩ ዳንኤል ተገኝ፣ ሰለሞን ቦጋለ፣ ሄኖክ ወንድሙ፣ ሳምሶን ታደሰ ቤቢ፣ ሌሎችም ሊጠቀሱ የሚችሉ በርካታ አርቲስቶች ናቸው። ትዳራቸውም ተበትኗል። ከዚህ ዝርዝር ውስጥ አዲስ ተመዝጋቢ ሳይኖር አይቀርም። መሳይ ተፈራ ካሳ በጥበቡ ውስጥ የብዙ ተሰጥኦ ባለቤት ከሆኑ ጥቂት ሰዎች መካከል ይመደባል። ድምፃዊ፣ ተዋናይ፣ ዳይሬክተር፣ የግጥምና ዜማ ደራሲ፣ የኤክስኪዩቲቭ ፕሮዲዩሰር ነው። የዛሬ 7-8 ዓመት ገደማ ሰርጋቸው መነጋገሪያ ከነበሩ ደማቅ ሰርጎች ውስጥ የመሳይ ተፈራ አንዱ ነበር። ጸጋዬ እሸቱ፣ አረጋኸኝ ወራሽ፣ አብነት አጎናፍር፣ ፍቅር አዲስ ነቃ ጥበብ፣ ሚካኤል በላይነህ፣ አዲሱ ሙላት፣ ጎሳዬ ተስፋዬ፣ ማዲንጎ አፈወርቅ፣ ታደለ ሮባና ከአንጋፋዎቹ እስከ ወጣት ድምፃውያን ተገኝተው ዘፍነው ድረውታል፣ ሞሽረውታል። ሌላው ቀርቶ ለቃለ መጠይቅ ከተወና ውጪ የትኛውን ፕሮግራም ላይ የማይገኘውና የማይታየው ታሪኩ ብርሃኑ ባባ ነፍሱን ይማረውና በዚሁ የሰርግ ፕሮግራም ላይ ተገኝቶ ወገቡን ጠበቅ አድርጎ የወንድምነቱን ሲጨፍር የተመለከትንበት የታየበትም ሰርግ ነበር። የግርማ ተፈራ ደስታ ደግሞ ከሌሎችም ከፍ ያለ እንደነበር ለወንድሙ ያለውን ፍቅር ብቻ በመረዳት ለመገመት አስቸጋሪ አይሆንም። ጥበብ ከስር ከመሰረቱ ከቤተሰባቸው ሲወርድ ሲዋረድ የመጣ ነው። አባታቸው ተፈራ ካሳ ተወዳጅ አንጋፋ ድምፃዊ ነው። ግርማ የአባቱን ዝና ያስቀጠለ እጅግ በጣም ተወዳጅ ድምፃዊ ነው። መሳይ ደግሞ ወንድሙን እያየ ወደ ድምፃዊነቱ የመጣ አልጋ ወራሽ ነው። ትውልዱ በዚሁ በመዲናችን በአዲስ አበባ ባራዳዎቹ የብዙ አንጋፋ አርቲስቶች የጥበብ መፍለቂያ በሆነችው ፈረንሳይ ለጋሲዮን ሲሆን እድገቱም ትምህርቱም በዛው በፈረንሳይ ለጋሲዮን ነው። ሙዚቃ ማንጎራጎር የጀመረው ከዛው ቤት ውስጥ ሲሆን ታላቅ ወንድሙን ግርማ ተፈራን በማየት ነበር። ድምፃዊ የመሆን ሳይሆን ተዋናይ መሆን ስለሚፈልግ ፋዘር ቤት በመሄድ የተወና ትምህርቱን ጀመረ። በዛን ወቅት ታሪኩ ባባ፣ ገረም ደጀኔ፣ ረቂቅ ተሾመ፣
ብሩክ ሞላና ቸርነት ፍቃዱ ሌሎችም አሁን ላይ በዝናው ዓለም የምናውቃቸው ዝነኞች ጋር ተዋወቀ። ከዛም ፋዘር ድምጹን ሰምቶ ድምጹ ጥሩ እንደሆነ በመንገር ሙዚቃውን ትኩረት እንዲሰጠው አደረገ። በዚህ ሂደት ውስጥ ሳለ የኛዎች የተባለ ፕሮጀክት መጣ። ከዚህ ፕሮጀክት ውስጥ ካሉት 5 ሴቶች ውስጥ አንዱ የፕሮጀክቱ አባል መሳይ ተፈራ እንደነበር ስንቶቻችሁ ታውቃላችሁ? የራሄል ጌቱና የመሳይ ተፈራ ትውውቅ የጀመረው ያን ጊዜ ነበር። በእኛ ፕሮጀክት ውስጥ ነበረ። ሌሎች ድምፃውያኖች ዜና የሚወስዱት ራሄል ስትዘፍን ከሚንጠባጠበው ነው የተባለላት የኛዎች ፈርጥ እንደነበረች ብዙሃኖች የሚመሰክሩላት፣ ሙዚቃን ከመዝፈን አልፋ ታስታምመዋለች የተባለላት፣ ማዜም ለሷ የተፈጠረ እስኪመስል ድረስ መስማት ነፍስን ያድሳል የተባለላት ራሄል ጌቱ የሷ የተባለ ከለር ያላት ጥሎብኝ የሚለውን ስራ በደንብ አቅሟን ያስመሰከረችበትና ኢትዮጵያ ሕዝብ ልብ ውስጥም ሰፊ ስፍራን ያገኘችበት ሲሆን በ2014 ያወጣችው እቴሜቴ የተሰኘ አልበም ሪከርድ ከመስበሩ ባለፈ አንጋፋ ድምፃውያኖች ራሄል የዚህ ዘመን ልዩ ክስተት ናት በማለት ምስክርነታቸውን ለግሰዋል። በዚህ አልበም ውስጥ የተካተተው ኢትዮጵያ የተሰኘው ትራክ ደግሞ ስለ ሀገሯ የሚሰማትን በደንብ ያንጸባረቀችበት ሲሆን ቪዲዮ ደግሞ በኢትዮጵያ ታሪክ ከማይረሱ ምርጥ የሙዚቃ ክሊፖች መካከል አንዱ ለመሆን በቅቷል። ራሄል ገና ከልጅነት ሳትወጣ ማገናዘብ በማትችልበት እድሜ ጊዜ ሲሆን እናት የሆነችው፣ በዚህም በርካታ ፈተናዎችን እንዳለፈች፣ አዳጋች የሆኑ የተለያዩ ስቃዮች እንደተፈራረቁባት ትናገራለች። በአንድ ቃለ መጠይቅ ላይ የማትደራደርባቸው 3 ነገሮች ምንድናቸው ተብላ ስትጠይቅ ሀገሬ፣ ሃይማኖቴና ልጄ ናቸው። በልጄ መቼም አልደራደርም፣ የምኖረው ለሷ ነው። ደስታዬም ተስፋዬም መከፋቴም የምረሳው በልጄ ነው ትላለች። ታዲያ ራሄል ልጇ አሁን ላይ 10ዎች እድሜ ላይ የምትገኝ ቢሆንም የልጇ አባት ማን እንደሆነ መናገር ግን አልፈለገችም። አሁንም ልጇን ድብቅብቅ አድርጋ በቅንጦት ማሳደጓን ቀጥላለች። ራሄል ዓመታትን የተሻገረ ከመሳይ ተፈራ ጋር የፍቅር ግንኙነት ነበራት። መሳይ ወደ ትዳር ከመግባቱ ቀደም ብሎ የቅርብ ሰዎቻቸው የሚያውቁት ነገር ግን ለሚዲያ ያላጋሩት ፍቅር ጀምረው ለዓመታት በፍቅር አብረው አሳልፈዋል። በዛው በየኛ ፕሮጀክት ውስጥ በነበሩበት ሰዓት የተጀመረ የፍቅር ግንኙነት ሲሆን ከየኛ ፕሮጀክት በኋላም ላልተወሰነ ጊዜ የፍቅር ህይወታቸውን ማስቀጠል ችለዋል። አንዳንዶች ልጇ የመሳይ ናት ቢሉም ይሄ ግን ፍጹም ከእውነት የራቀ ውሸት ነው። የራሄል ልጅ የመሳይ ተፈራ አይደለችም። ብዙ ዓመታቶችን አብረው ካሳለፉ በኋላ ከመግባባት ይልቅ የማያግባባቸው ነገር ስለበዛ ለመለያየት ተገደዋል። በዚህም የመለያየት ጉዞ ውስጥ የሁለቱም ጓደኞች አሻራቸው እንዳለበት ይነገራል። መሳይ ከኛ በኋላ ለምለም ኃይለ ሚካኤል ጋር በመሆን የመጀመሪያ ፊልሙን ትመጣለህ ብዬ ፕሮዲዩስ አድርጎ ሰራ። ከዛ በኋላ ከለምለም ጋር ከአንድም 2 ፊልሞች ፕሮዲዩስ ያደረጉ ሲሆን ራሄል ግን በዚህ አልነበረችም። በራሄልና በለምለም ኃይለ ሚካኤል መካከል እስከ መለያየትና እስከ መጣላት ያደረሳቸውም ይህ ጉዳይ ነበር። ራሄል መሳይን በጣም ታፈቅረው ስለነበር ብዙ ችግሮችን በመሳይ በኩል ትፈጥር እንደነበረ ሲነገር የሚቀርባቸውን ሴቶች እስከ ማስፈራራትና እስከ መደባደብም ደርሳ ነበር። የፍቅር ህይወት ከአንድም 2 ጊዜ ያልሰመረላት ራሄል መሳይን ለመርሳት እጅግ አስቸጋሪ ሆኖባትም የነበረ ሲሆን እየደወለችም ሚስቱን ታስፈራራት እንደነበረም ሰምተናል። በዚህም ምክንያት ከመሳይ የቅርብ ጓደኞች ጋር የከረረ ጸብ ውስጥ ገብታም ነበር። በዚህም ሂደት ውስጥ ከከባዱ የፍቅር ህመም አገግማ ልጇን አንቀባራ እያሳደገች እንደሆነና አሁን ላይ ዓለምን እየዞረች ራሷንም እያዝናናች ሲሆን ራሷን ዝግጁ በማድረግ ላይም ትገኛለች። የሆናትንም ያገኘች ትመስላለች። መሳይ ራሄልን ትቶ ብዙ ቦታዎችን ከረገጠ በኋላ ይቺ የልጁ እናት የሆነችውን ሴት ምርጫው አድርጎ በብዙ አርቲስቶች ታጅቦ ቢያገባም ለዓመታቶች በደስታ የተሞላ የትዳር ህይወት የመራ ሲሆን በዚህ የትዳር ህይወቱ ውስጥ የመጀመሪያ ልጁን ያገኘበት ቢሆንም አልደጋገመም። ይልቁንስ ቀለበቱን ከጣ
ከጣቱ ላይ አውልቆ ብቻውን በመኖር ላይ እንዳለ መረጃው እንደደረሰን ባጣራነው መሰረት ከቀድሞ ፍቅረኛው ከራሄል ጌቱ ፍቅሩ አገርሽቶበት ከራሄል ጌቱ ጋር አብረው ወደ ቀደመ የፍቅር ህይወታቸው እንደተመለሱ ጭምጭምታው ደርሶናል። ውድ የጎጆ ሾው ቤተሰቦቻችን መሳይ ተፈራና ራሄል ጌቱ የምርም ወደ ቀድሞ ፍቅራቸው ተመልሰዋል የሚለውን በቅርብ አጣርተን ይዘንላችሁ እንደምንመጣ ቃል እየገባሁላችሁ፣ ለዛሬ ግን የነበረኝን መረጃ ከዚህ ጋር እየቋጨው በያላችሁበት ሰላማችሁ ይብዛ እያልሁ ከዚህ ጋር አበቃው። ቸር ያገናኘን።